ልጆችና ህፃናቶችን ከሞት እንታደጋቸው። የአንድ ነገር ይዘት ካወቃችሁ የዛን ነገር ሚስጥርም ታውቃላችሁ። ይሄን ለማድረግ ደግሞ ከናንተ የሚጠበቀው ጆሮአችሁን፣ አይናችሁን፣ ልባችሁን፣ አእምሮአችሁን ከፍታችሁ ማዳመጥ ብቻ ነው። አሁን እያዩት ያሉት ማጠቃለያ የክትባት ተጨማሪዎች ከጆንስ ሆፕኪንስ ዩኒቨርሲቲ ድረገጽ ዩኤስኤ። እዚህ በዩኤስኤ ኤፍዲኤ ድረገጽ ላይ እና በአምራቾች ምርት ወረቀት ላይም ይገኛል። ይህ ሰነድ በፌብሩዋሪ 2020 የተለቀቀ ሲሆን የሕክምናው ማህበረሰብ ስለ ጉዳዩ አያውቅም፣ ምክንያቱም እነሱ በተደነገገው ፕሮቶኮሎች ላይ ብቻ የተመሰረቱ ናቸው እና ክትባት በዓለም ውስጥ በዘመናዊ ሕክምና ሥርዓተ ትምህርት ውስጥ ፈጽሞ ያልተጠና ባዮሎጂያዊ ምርት ነው። ከሰው ሥጋ እና ቲሹዎች፣ አሳማዎች፣ ጦጣዎች፣ ውሾች፣ ሃምስተርስ፣ ላሞች፣ ዶሮዎች የሚመነጩ ንጥረ ነገሮች ናቸው። ቫይረሶችን ለማልማት ብቻ ጥቅም ላይ ይውላሉ የሚለው አባባል ምንም እንኳን በተግባር ግን ምርቱን ማጽዳት ባይቻልም፣ ከእነዚህ ክፍሎች ግቡ ግን በሃይማኖት የተከለከለውን መብላት እና የሰው ልጆችን መግደል ማበረታታት ነው። ምክንያቱም ሳምባ፣ ኩላሊት እና የሰው ሥጋ ያስፈልግዎታል። ወይ ምሁራን የት ናችሁ? ብርቱካንማ ቀለሞች በሳይንስ በጣም መርዛማ ንጥረ ነገሮች ተብለው የተከፋፈሉ ናቸው። እነሱ ፕሪሰርቫቲቭ ነን ይላሉ ምክንያቱም ሁሉም ማይክሮቦች በዚህ መንገድ ይገድላሉ፣ ግን ዓላማው የሰውን ሴሎች መግደል ወይም ማበላሸት ነው እና እንደ ቲሹ ወይም የአካል ክፍል ላይ በመመስረት የእርስዎ ዕድል ነው። ከዚያ ሁሉም በሽታዎች የሚመጡበት መመረዝ ያስከትላሉ። ቢጫ ቀለሞች ጉዳቱን በተለያዩ መንገዶች ለማድረስ የሚረዱ ንጥረ ነገሮች ናቸው። የክትባት ጂኖም በሰውነት ውስጥ እንዲሰራጭ ስለሚረዱ ረዳት ነን ይላሉ። ግቡ ግን ወደ ሴል ሳይቶፕላዝም ለመድረስ ጂኖም ወደ ደም አእምሮ ውስጥ ዘልቆ መግባት ነው። አብዛኛዎቹ እነዚህ ንጥረ ነገሮች በአብዛኛዎቹ ሳይንሳዊ ጥናቶች መሠረት ከአእምሮ በሽታዎች፣ እርጅና፣ የመርሳት በሽታ ጋር የተቆራኙ ናቸው። ኦቲዝም የሚጥል በሽታ፣ የአእምሮ ሕመም፣ አምጎትሮፊክ ስክለሮሲስ፣ ካንሰር እና የዘረመል ሚውቴሽን የሚያስከትሉ ናቸው። በመጀመሪያ ትኩረታችንን በቀይ የተቀለመበት ላይ እናድርግ። ሂዩማን ሲረም አልቡሚን በሰው ደም በጉበት ላይ በተሠራው ንጥረ ነገር ላይ እናተኩራለን። ቦቪን ጥጃ ጌላቲን ወይም ሴረም አልቡሚን ወይም የጽንስ ሴረም ከጥጃ ደም ወይም ሥጋ ወይም ቆዳ የወጡ ንጥረ ነገሮች ኮክቴል የተወሰዱ የሆኑ ናቸው። ምራት 5 በ14 ሳምንታት ዕድሜያቸው የተወረወሩ የካውካሰስ ሰው ኪሽል ዩክሬን ከአስታውስ ከሳምባ ቲሹዎች የተገነቡ ፋይብሮብላስትን ያካተቱ ዲፕሎይድ ከሰው ሴሎች የተወሰዱ ናቸው። ማድፍክ የውሻ አይነት ውሻ ሕዋሶች ከውሻ ኩላሊት የወጡ እና በዘመናዊ ዘዴዎች የተሰሩ ናቸው። ፖረከንጆአዲን ወይም ሴፊያም አውቢማይን ወይም ኬርከቤረት ከአሳማ ደም፣ ሥጋ ወይም ቆዳ የሚወጡ ንጥረ ነገሮች ኮክቴል ናቸው። ቬሮ ከአፍሪካ አረንጓዴ ዝንጀሮ በተለይም ከኩላሊቱ የሚወጡ ሕዋሶች ነው። ወይ 38 በ3 ወር ዕድሜ ላይ ከተወገደችው የሴት ጽንስ የሳምባ ቲሹ የተገኙ ፋይብሮብላስትን ያካተቱ የሰው ዲፕሎይድ ሴሎች ናቸው። ሾ የቻይና ሃምስተር ሴት ሴሎች ከማኅፀን ውስጥ የወጡ እንዲሁም ከጊኒ አሳማ ሴሎች የተወሰደ ነው። ፎርማልዲሃይድ በቅሱ ወይም እንደ ፎርማሊን ከከፍተኛና ከከባድ መርዞች አንዱ ነው። ይህ ፎርማላይድ የሚባለው ገዳይ ካርሲኖጂካዊ ሚውቴጂኒክ የሚበላሽ እና ተቀጣጣይ ነው። ከጀርሞች ወደ ሴሎቹ በሚወስደው መንገድ ላይ የሚያገኙትን ማንኛውንም ነገር ራስዎን ይጠይቁ። አዲስ የተወለዱ ሕፃናት ፎርማልዲሃይድ መርዛማ ንጥረ ነገሮችን እንዲወስዱ የሚያስገድዱት ለምንድን ነው? እነሱ ይነግሩዎታል፣ በጣም ትንሽ መጠን ብቻ ነው ይሏችኋል። አሁን አውቃለሁ፣ ምክንያቱም መጠኑ በትንሹ ቢጨምር ሕፃናቱ እዚያው ወደ ጎኑ ይሞታሉ እና ቅሌቱ በቫይራል ይሰራጫል። ስለዚህ የክትባቱ ንግድና የዘመናዊ ሕክምና ባለሙያዎች ወዲያውኑ ይዘጋሉ። ይህም የልጆቹን አእምሮ ለማጥፋት በቂ ነው። ከዚያም የተወሰነ ፈሳሽ ወደ ሳምባ ውስጥ ይከማቻል። የብዙዎቹ የበሽታ ተከላካይ ሕዋሳት ምንጭ የሆነውን አጥንታቸው ውስጥ ዘልቆ ሁሌ ድካማነት እንዲሰማህ ያደርጋል። በነገራችን ላይ ይህ መርዝ በምግብ እና በመድኃኒት ውስጥ ይገኛል። በቁጥር የ240 ተብሎ በሚጠራው ጁስ ተደብቆ ይገኛል። ማሳሰቢያ፣ አብዛኛው ሰው ሰራሽ ጣፋጭ ምግቦች እና መጠጦች ውስጥ አስገብተዋቸዋል። በመጨረሻ ወደ ገዳይ መርዝ ይቀየራል። ጣፋጮችም በ950 ስር ተደብቀዋል፣ እንዲሁም በአንዳንድ የጥርስ ሙሌቶች ውስጥ ይገኛል። የተረጋገጠ የጥርስ ክሊኒክ እና ለዓመታዊ ምርመራ የጥርስ ሐኪሞቹ በዓመት በተወሰኑ ሰዎች ላይ እንዲጠቀሙት ይገድዳሉ።
ቲሜሮሳል የሜርኩሪ አይነት ሲሆን የትኛውንም ባክቴሪያ ወይም ሕዋሳትን ከሚገድሉ ዋና ዋና ገዳይ ኒውሮቶክሲን ውስጥ አንዱ ነው። ወደ ደም እና አእምሮ ውስጥ ዘልቆ በመግባት የአንጎል ጉዳትን፣ እርጅናን እና ሞትን ያስከትላል። ራስዎን ይጠይቁ፣ አዲስ የተወለደ ልጅ ለምን የሜርኩሪ መጠን መውሰድ አስፈለገው? በነገራችን ላይ ይህ መርዝ በአንዳንድ የጥርስ ሙሌቶች ውስጥ የሚገኝ ነው። የጥርስ ሕክምና ክሊኒክ ዕውቅና ለማግኘት መርዙን በጊዜው ለማዘጋጀት የአማልጋማተር መሳሪያ ባለቤት ለመሆን ብለው ለመጠቀም ይገደዳሉ። ግሉታሜት እና ተዋጽኦዎቹ የሚጥል በሽታ፣ ኦቲዝም፣ እርጅና፣ የአእምሮ ጉድለት እና አምዮትሮፊክ ስክለሮሲስ የተከሰሱ ንጥረ ነገሮች ናቸው። አሉሚኒየም ከ76,000 በላይ ጥናቶች ባተደረገው ላይ እንደሚያሳየው በከብመድ ውስጥ ካሉት በጣም አደገኛ ኒውሮቶክሲኖች አንዱ ነው። ከእርጅና ጋር የተቆራኘ ነው። ማይክሮቦችን ይሸከማል እና የደም እና አእምሮን እንቅፋት ያመጣል። ሁሉም አይነት የአእምሮ ህመም ያስከትላል። የአብዛኞቹ የበሽታ ተከላካይ ሕዋሳት ምንጭ ከሆነው የሳምባ፣ የኩላሊት እና የአጥንት መቅኒ ጋር የተያያዘ ጉዳትን ያመጣል። አልሙኒየም ለሰዎች ምንም አይነት የአመጋገብ ጥቅም የለውም። ከተፈጥሮ አልሙኒየም የሚለዩት ናኖፓርቲክሎች ናቸው። ራስዎን ይጠይቁ፣ ሕፃን ለምን አልሙኒየም ያስፈልገዋል? እነዚህን አዳዲስ ፍጥረታት እንኳን ደህና መጣችሁ እያሏቸው ነው ወይስ እነዚህ አዳዲስ ፍጥረታትን ክትባቱን ወይም መርዙን በመስጠት ምርጫ የሌላቸው ለማድረግ ነው? ወደፊት እነሱን መፍራት እንዲኖርባቸው በቁጥጥር ስር ለማድረግ። በነገራችን ላይ አሉሚኒየም በE173 ስር በተደበቀ ምግብ እና መድኃኒት ውስጥ እንዲሁም በዲዮድራንቶች፣ መዋቢያዎች፣ ዕቃዎች እና ፎይል ውስጥ ይጨመራል። ፖሊሶርባቴ 80፣ ቲዌን 80 ከፖሊሶርቤት 20፣ ድዋይን 20 ጋር ተመሳሳይ በካንሰር የተከሰሰ ንጥረ ነገር ሲሆን በተለይም በአንጀት በሽታ በአብዛኛው የሚመረተው ከእንስሳት ነው። ወደ አንጎል ውስጥ ዘልቆ ለመግባት ከፍተኛ ጉዳት ያደርሳል። አልኮል ይጨመርበታል። ከአሉሚኒየም ጋር በጥብቅ ይተሳሰራል ነው። ስለዚህ ከአሉሚኒየም ወደ አንጎል ለመግባት ቀላል ያደርገዋል። ዩሪያ በሽንት ውስጥ የሚገኝ ዋና ንጥረ ነገር ነው። በውሻ ሽንት ውስጥ ያተኮረ ነው። ከውሻ ሽንት ያወጡት ነው። በአሁኑ ጊዜ ብዙውን ጊዜ በቤተ ሙከራ ውስጥ ይመረታል። ሌሎች ያልተጠቀሱ ይዘቶች አሉ። በአስፈላጊ ሁኔታ እናነሳቸው። እኔ ቆጥሬ ያለው 24 ክትባቶች በቀይ የተቀለመባቸው፣ ቀሪው 22 ክትባቶቹ በብርቱካናማ የቀለማቸው፣ የተቀረው 9 ክትባቶቹ በቢጫ የተቀለመባቸው ናቸው። ቀሪዎቹ ከነዚህ ንጥረ ነገሮች የጸዱ 3 ክትባቶች ናቸው። ይህ ማለት ደህንነታቸው የተጠበቀ ናቸው ማለት አይደለም። አፍታዎች እና ለምን እንደሆነ ታውቃላችሁ? የእኔ ጥያቄዎች፣ ለምን ሴረኞች እነዚህን ለሕዝብ ለምሳሌ የማይጠቅሱት? በሳይንሳዊ እምነት መሠረት ለምንድነው የሕክምናው ማህበረሰብ ወይም ዘመናዊ ሕክምና እየተባለ የሚጠራው ስለ እነዚህ ባዮሎጂካል ንጥረ ነገሮች ሰዎች በእነዚህ ባዮመሳሪያዎች የሚወጉ መሳሪያዎች እንደመሆናቸው ለምን አያነም? በመጨረሻም ዕድሜው እስከ 7 ዓመት ድረስ ያለው ልጅ ተፈጥሯዊ የበሽታ መከላከያ ስለሌለው ብቻ ነው። ይህም ማለት የተገኘ አስማሚ መከላከያ የለውም። ይህ ማለት ሕፃኑ በመጀመሪያ ደረጃ ጸረ እንግዳ አካላት የለውም። የክትባቱ ኢላማ ጸረ እንግዳ አካላትን ማነሳሳት ነው በሚል ይወጓቸዋል። ታዲያ እነዚህ ምን ጸረ እንግዳ አካላት ናቸው? ይሄ ወርቃማ ጥያቄ ነው። ሁሉም የገለጽኳቸው ክትባቶች ኢንአክቲቬት ቴክኖሎጂ ናቸው። አንዳንዶቹ በእኩ አምስተኛው ኩ የዓለም አገሮች ውስጥ ንቁ ወይም አክቲቬት ናቸው። ዶክተሮች ሕያው ቫይረስ ብለው ይጠሯቸዋል። በዓለም ላይ ያሉ ቫይረሶች ሁሉም ሕይወት የሌላቸው ፍጥረታት ተብለው ሊጠሩ አይችሉም። ሦስቱ ክትባቶች እንደዚህ አይነት ንጥረ ነገሮችን ያልያዙት ጂኖም የነቃ አይነት ሊሆን ይችላል። የኮሮና ክትባቶች እና ዘመናዊ የሙከራ ጄኔቲካዊ ክትባቶች የሚባሉት በሌላ ግንኙነታችን ላይ የምናያቸው ይሆናል። ባጭሩ አስትራዘር ወደ ሴሎች ሳይቶፕላዝም አልፎ ተርፎም ኑክሊየስ ውስጥ ዘልቀው ስለሚገቡ የቀድሞ የዘረመል ብዙ ጊዜ የሚያበላሹ ኤምአርኤን እና ቫይራል ቬክተር ቴክኖሎጂዎች ተመሳሳይ ናቸው። እነሱ የአጥንትን መቅኒ ያጠቃሉ። የአብዛኞቹ በሽታ ተከላካይ ሕዋሳት ምንጭ የሆነው ማስረጃው ለጥበበኞች ብቻ ነው። የዲኤንኤ ክትባቶች በመንገድ ላይ ናቸው እና የጎንዮሽ ጉዳታቸው ብዙ ጊዜ ክትባቶች እና ሲሚ ክትባቶች ይሆናሉ። ህብረተሰቡ ያንን ክትባት እንዴት እንደሚያምን አስባሉ። ክትባት ሳይንሳዊ ፍቺ አላሳካም እና በሕጋዊ መንገድ በፍጹም ሊወሰድ አይችልም እና ክትባቱ በሚል ስያሜ ማምጣት ግድ ሆነባቸው ምክንያቱም መድኃኒቱ ከተነገረ ማንም አይቀበላቸውም። በተጨማሪም ሙከራ ነው ይላሉ። ከ30 ዓመታት ሙከራዎች በኋላ በ2017 ተጥቷል። ለምን? ምክንያቱም 5 በመቶ እንኳን ሊደርስ ስላልቻለ ነው። በድንገት በ2000 በ99 በመቶ ውጤታማነቱ ታየ።
ምንም እንኳን የመራቢያ ሴሎችን እና የአጥንት መቅኖዎችን ቢያጠፋም እንደ አንድ የፈጠራ ባለሙያው በመስክ ላይ እምብዛም አይገኝም። የፈጠራውን መተቸት አመክንያዊ አይደለም፣ ፍላጎቱም አይደለም።